ሰላም ብያለሁ። ታዘዘኝ የሆነች ትንሽ ነገር አለች እና ያው ሰዎችም ከኔ መማር ካለባቸው ይማራሉ ብዬም ስለማስብ ነው። እና እኔ እንደ ማንኛውም ሴት አረብ ሀገር የምኖር አረብ ሀገር የምሰራ ልጅ ነኝ። እና ምን ተፈጠረ መሰለ፣ ዱባይ ነበረ የምሰራው። ዱባይ እየሰራው እያለ ለቤተሰቦች የነበረ ገንዘብ የምልከው። ከዛም እየላኩኝ ህገ ወጡኝም እየሰራው ነበረ። በመሀል ምን ተፈጠረ፣ በሆነች በጓደኛዬ ምናምን መንስኤ የሆነ ነገር ምናምን አሉ እና በደላላም በምንም ብሎ ብቻ ገንዘቤንም ተቀብለው እስር ቤት ገባሁኝ። ኢትዮጵያ ገባሁ። ኢትዮጵያ ስገባ ቤተሰቦች አጋጣሚ ተጣልተው ነበረ፣ ተለያይተው ነበረ። በማን ነው የተለያዩት? በእኔ ነው፣ በእኔ ገንዘብ አረብ ሀገር ሁኜ እየሰራው በምልከው ማለት ነው። እና ገባሁኝ፣ ሄድኩኝ ቤተሰቦች ጋር እጄ እናቴንም ጠየቅኳት፣ አባቴንም ጠየቅኩኝና የአባቴ መልስ እንኳን በጣም አስከፊ እና በጣም ከምልህ በላይ እንትን ነበር። ያስለቅሳልም ብቻ እስከ ብዙ ነገር ያደርሳል። እና ቤት ሰርቼ ነበረ ከቤተሰቦች ከሚተርፈኝ ለራሴ እንትን በምለው ይሄን ለእናንተ ደግሞ ለእኔ ቤት ስሩ እያልኩኝ ገንዘብ እልክ ነበረ። እና እውነትም ቤት ተሰርቶ አገኘሁት፣ ቤት ተሰርቶልኝ አገኘሁት። ያ ቤት ግን የተሰራው እኔ በሌለውበት በማዘር ስምና በሁለታቸው ስም ነበር ቤቱ የተሰራው ማለት ነው። ከዛ ጠየቅኩኝ። እናቴ ምን አለችኝ? ልጄ አንቺ ከብዙ ነገር አልፈሽ ለእኔ ብዙ ነገር ሁነሻል፣ ለእኛ ብዙ ዋጋ ከፍለሻል፣ ብዙ መስዋዕት ከፍለሻል እና ቤትሽን ውሰጅ አለችኝ። አባቴ ግን ምን አለኝ? አባቴ የአረብ ሀገር የሄደች ልጅም አላውቅም፣ የአረብ ሀገር ልጅም የለኝም፣ ቤቱም የራሴ ነው፣ አልሰጥሽም አለኝ። በህግ ጠየቅኩትኝ። በህግ ስጠይቀው በአንገቴ ገመድ ይግባ እንጂ አልሰጥሽም አለኝ። እና በህግ ደጋግሜ ስጠይቀው እሱ የእሱ መልስ እምቢ ነበር። እና ልክ ህግ ቦታ ሂጅ ደግሞ እንትን ስል እሱ እምቢ ካለ በቁሙ እናስፈርመዋለን፣ በቃ አይኑን እናጠፋዋለን፣ እንገለዋለን ምናምን አሉኝ። እና ከዛ እኔ ደግሞ አባቴ ላይ እንዴት አድርጌ ዱላ ላስተንስር፣ አባቴን አላስነካም ብዬ ተመልሼ ጠፋሁኝ ከዛ ቦታ። ተመልሼም ወደ አረብ ሀገር መጣሁኝና አሁን ያለሁት አረብ ሀገር ነው። እና ልክ እኔ ዘወር ስል ያን ቤት ተሽጦ ተካፍሎ እሱ መውሰድ ይፈልጋል። ድርሻዬ የኔ ድርሻ ነው፣ እፈልገዋለሁ፣ ካልሆነ ግን በአንገቴ ገመድ ይግባ ምናምን እያለ ይላል ይሉኛል። እና እኔ እንደ እድሌ ሆኖ እድል የለኝም። እና በዙሪያ ያሉ ቤተሰቦች በሙሉ እኔን ካልጎዱ፣ እኔ ካላለቀስኩኝ፣ እኔ በቃ የሆነ ነገር ካልሆንኩኝ፣ ገንዘብ ካላኩኝ በቃ ቤተሰቦች አይፈልጉኝም። እና ምን ያክል እድለ ቢስ እንደሆንኩ ነው እዚህ ጋር የሚሰማኝና እኔ አሁን አረብ ሀገር ተመልሼ ሄጃለሁ። ግን ያ ቤት ሳይሸጥ ሳይካፈሉት እንደፈለጋችሁ ሆኑ ብዬ በብስጭት ነው ጥዬ ወጣሁኝ። እና ሆነ ቦታው ላይ ስለሌለሁኝ አባቴ ግን ተሽጦ ወስዳለሁ እያለ ይላል። እና በዚህ ሀሳብ እንደው ምን ትላላችሁ? ያው እንደነገርኳችሁ እንደ ድል ሆኖ ቤተሰቤ በዙሪያዬ አይፈልጉኝም። ብቻ በቃ ሲኖረኝ ብቻ ይፈልጉኛል። ልክ ከእጄ ላይ የሆነ ነገር ሲያጥረኝ ሳጣ በቃ ማንም አይፈልገኝም፣ ማንም ሰው ማለት ነው። እና በዚህ ሀሳብ ምን ትላላችሁ? የእውነት አባቴን በቁሙ እያለ አስደብድቤ ገንዘቤን መቀበል ነበረብኝ ወይስ እንደው ምን ማድረግ ነበረብኝ? እስኪ በዚህ ነገር አንዳንዴ ጭንቅ ይላል ታውቃለህ። ሀሳብ እስኪ ካለ የሆነ ነገር በለኝ። ባወራው ታሪኩ አያልቅም፣ ረጅም ታሪክ ነው ያለኝ። ይልቁን እሱን ሁላ ከማወራው እንደው በትንሹ ስለዚህ ስለ አባቴ ያለውን ነገር እስኪ አንዳንድ ነገር ብትለኝ ደስ ይለኛል። አሁን እዚህ ውስጥ ያላችሁ እየሰማችሁ ነው አይደል? ሁልጊዜ የምለፈልፈው ይሄ ነው ውጤቱ። አባቴ እናቴ እንዲያርጉልኝ ምናምን ብላችሁ ስትልኩ የሚፈጠረው ይሄ። አሁን አባትሽን ማትቆርጫቸው ቁጭ ብለው ከማናገር ውጭ ምን ልታረጊ ትችላለሽ? አሁን አባቴ ደግሞ የምመሰል አሌክስ ሌላ አግብቶ አባቴ አሁን ከእናቴ ተለያይተው እናቴ እንዳለ ልጆቹን ይዛ ብቻዋን ነበረ የምትኖረው። የው ለታናናሽ ወንድሞቼ እኔ ስለሆንኩኝ ታላቅ እደግፋለሁ፣ ታናናሾቼ ማለት ነው። እናም ለእሷ እደግፋለሁ። ምክንያቱም እኔ ካልደገፍኳት
እነዛን ልጆች ይዛ እንዴት ትሆናለች? ምኑን ከምኑ ታደርገዋለች? እና እኔ ነኝ ታናናሾችን ራሱ እየደገፍኩኝ ትምህርት እንዲማሩ ምንም እንዲሉም አድርገው እኔ ነኝ። እና አባቴ ሌላ አግብቶ ሌላ ወልዷል። እና ኢቨን እሱ ብቻ አልበቀው ብሎ በቃ እናቴን በሄደችበት ማሳደድ፣ በቃ መሳሪያ ገዝቼ ገላታለሁ፣ ገልሻለሁ እስከሚል ድረስ እናቴ ላይም ማስፈራሪያ እያደረገ ይገኛል። እና የእውነት ትክክለኛ አባት እንደዚህ ያደርጋል ወይስ ምንድን ነው? ማለት አንዳንዴ ጥያቄ ይሆንብኛል። ለምን እኔ ታናናሾችን በረዳው ባገዝኩ እነሱን በሳ ስንት ነገር ስላደረግኩኝ እኔ ወጣትነት የሚገርመ ከ8ኛ ክፍል አቋርጬ ነው አረብ ሀገር የሄድኩትኝ። አሁን ቅድም ልጅቷ እንዳለችው 26 ምናምን ዓመት ደርሻለሁ። ወይም ትዳር አልሞከርኩም ወይም እንደ ማንኛውም ሰው እያሳለፍኩት ነገር የለም። በቃ እድሜ ልኬን አረብ ሀገር ለእነሱ ነው አሳልፌ የሰጠሁትኝና የእውነት አባቴ ለእኔ ይሄ ነው የሚገባኝ። ታናናሾቼን እኔ ዝቅ ብዬስ በማሳደጌ የእውነት ይሄ ዋጋ ለእኔ ይከፈለኛል ወይ? ይሄ ነው ወይ ለእኔ የሚገባኝ? በቃ ሁሌ እንትን ይለኛል፣ ጥያቄ ይሆንብኛልና መልስ ያላገኘሁለት ነገር ስለሆነ እስኪ ሁላችሁም የእውነት አባት እንደዚህ ያደርጋሉ ወይ? አባቴንስ ምን ማድረግ አለብኝ? የእውነት ዛሬ ላይ ቤቴን ሽጦ በልቶ ነገ ቢሞት የእውነት ጥቁር ልብስ ለብሼ ላዝን ነው ወይ? አዝናለሁ ወይስ እንዴት ነው መሆነው? እስኪ ሀሳብ እንድሰጡኝ ይፈልጋለሁ። አሁን አስቸጋሪው ነገር ይኸውልሽ፣ አትቀደሙ ነው። ገብቷችኋል? አሁን ልታደርጊ የምትችይው እንደ ቤተሰብ መነጋገር ገብቶሻል? በንግግር ነው ነገሩ ልትፈችው የምትችይው። ምክንያቱም አባትሽ ከዚህ ምን እንደሚያተርፉ አልገባኝም፣ ልጃቸው ከሆንሽ በትክክል። ምክንያቱም አባት ልጁን እንደውም እየመገበ ነው ያሳድገው አይደል? እንደውም አንዳንዱ አባት እኮ ለልጁ ብዙ ነገር ያደርጋል። ስለዚህ አባትሽ ከዚህ ምን እንደሚያተርፉ ግልጽ አይደል? የአንቺ ማደግ የአንቺ ቤት እኮ የእነሱ ቤት ማለት ነው። የእውነት አባትሽ ከሆኑ ትንሽ አስገራሚ ነው የሚሆነው ጉዳዩ። እዚህ ውስጥ ደግሞ የምትሰሙ 2100 ሰው አትሰሙም። የፈጣሪ ያለ እንደዚህ ይህን የሚነዝረኝ እኔ ታው ውስጥ ባሉ ለአባቴ እንደዚህ ልኬ እንደዚህ ያርጉልኝ ብዬ እንዲህ ልኬ ገንዘብ አስቀምጡልኝ ብዬ ምን አይነት መርፌ ቢኖር ጭንቅላታችሁ ውስጥ እንደዚህ መውጋት እንደሚቻል ነው ግራ የሚገባው። ማንንም ሰው አትመኑ ማለት ነው። በቃ ሌላ ቀን የለው፣ ሰምና ወርቅ የለው፣ የሚፈታ ምናምን የለው። በቃ ግልጽ ነው። ማንንም ሰው አትመኑ። ከሰማይ በታች ከራሳችሁ ውጪ ለምታረጉት ነገር በሙሉ የገዛ ቤተሰቦቻችሁ እናት አባት አይተኙላችሁ። ገብቷችኋል? እናት አባት አይተኙ፣ ወንድምማ ይብሳል። ስለዚህ ምንድነው ብታረጊ ጥሩ የሚሆነው? እንደ ቤተሰብ ሰብስበሽ አናግሪያቸው፣ ሽማግሌ ሰብስበሽ እንጂ አባትሽ ቆይ ሚዩት አርጊ አባትሽን አስደብድበሽ የሆነ አስፈርድመሽ እንዲሆንሽ ብታገኙ ቢቀርብሽስ በአፍንጫሽ ቢወጣ፣ ያ ደግሞ ትልቅ የህሊና ጸጸት ነው። ሁለተኛ እንደዛ ማድረግ አይጠበቅብሽ። ከተካድሽ ወደፊት መሄድ ብቻ፣ ከስተትሽ ተምረሽ ወደፊት እንጂ እንደዚህ አስደብድቤ እንደዚህ አስፈርሜ ምናምን ይቅርብሽ። እንደዛ በጭራሽ እንዳታስብ። ፍርድ ቤትም ተካሰሽ አባትሽን ጠበቃ ቀጥረሽ ምናምን ትንሽ ከአይምሮ በላይ ነው። ከሰሽ ምናምን ዊን ብታረጊ አሸነፍኩ አትይም። አስቸጋሪ ወጥመድ የሚሆነው ይሄ ነው። ተው ምላችሁ ለዛ። ስለዚህ እኔ ስደት ላይም ከሆንሽ ወደ ሀገር ቤት ሂጂና ቁጭ ብለሽ ተነጋገሪ በተረጋጋ በሰከነ መንፈስ። ንስሐ አባትም ይዘሽ ሊሆን ይችላል፣ እውነትሽን ይዘሽ በዛ በፈጣሪ ፊት ሽምጥጥ አድርገው ከካሉሽ ታዩ እግዚአብሔር መልሳለሁ። ገብቶሻል? ፈጣሪ ፊት ሽምጥጥ አድርገው ከካሉሽ ነገ እኮ ሞት አለ። ማናችን የትኛውን ልንበለው?
ገብቶሻል? ስለ ያዝን እኮ አይደለም፣ ነገ እኮ ወዳቂ ነው። ስለዚህ ሄደሽ ጉዳዩን መስመር አስይዙ። አይ ካሉሽም ለእግዚአብሔር ሰተሽ መንገድሽን ቀጥይ። ያንቺ ህይወት ይስተካከላል። ተገፍተሽ ነው፣ ገፍተሽ አይደለም። ገብቶሻል? በዚህ መንገድ ነው ማስኬድ ያለብሽ። ተግባባን? አሌክስ ግን እኔ አሁን ስደት ከመጣሁ ራሱ በጣም ስለተበሳጨው በጣም ከባድ ህመም ውስጥ ስለነበርኩኝ ወደ አረብ ሀገር ከተመለስኩ ገና 5 ወሬ ነው እና አትሊስት እኔ ከፊታቸው ዞር ስል ይሻለዋል፣ ዝም ይላል። በቃ ቤቱም በስሙ ቢሆንም በቃ መኖርም ከፈለገ የኖረበት ይኖር በቃ እኔ ብዬ ነበረ ያሰብኩትኝ እና ልክ እኔ አሁን ስደት ተመልሼ ስወጣ እኔ ብር አፍሽ የምዝቅ የምልክ በቃ ብዙ ነገር የማረግ መስለው። የኔ እናት ጥፋቱ እኮ ያንቺ ነው። ጥፋቱን ታምኛለሽ አይደል? ያ ጥፋቱ ነው ታምኛለሁ። ኦፍኮርስ ኃላፊነቱ ስጂ። ገብቶሻል? ኃላፊነቱ ስጂ። ገንዘብ ኖሯችሁ ገንዘባችሁን ከጣላችሁት በእናንተ አለማስተዋል ኃላፊነቱ የእናንተ ነው። ላክሽላቸው በገዛ እጅሽ አይደል? ሰው የማንም ጥፋት አይደለም፣ ያንቺ ጥፋት። ላጠፋችሁት ነገር ኃላፊነት ካልወሰዳችሁ ስቃይ ነው የሚሆን። ታዲያ መፍትሄው ምንድን ነው? አባትሽን ታስደበድቢ? እንደዛ የሚያስብ ሰው እኮ አለ። አንዳንድ ሰዎች ውስጥ ደሙ ይፈላና ንብረቴን ልፋቴንማ ምናምን። ነገ ከህሊና ግፊያ አታመልጥ። ቤቱን እኮ ልትይዘው ትችላለህ፣ ግን እንቅልፍ አተኝበትም እንቅልፍ። ቤቱን ታስመልሺዋለሽ። ኦፍኮርስ ምን ዋጋ አለው ሰላም ያለው እንቅልፍ ካልተኛሽበት? አንዱን አለም አለው ብለሽ ሌላውን ካጠፋሽ ማለት ነው። ጥፋቱ ያንቺ ከሆነ ኃላፊነቱ ስጪ። ምትችይው ልታረጊ የምትችይውን እኔ እነግርሻለሁ። ቁጭ አድርገሽ አባት ይዘሽ በፈጣሪ ፊት ጠይቂያቸው። ምለው አረጋግጠው አልሰጥም የኔ ነው የራሴ ነው ካሉ ታየው ያንቺ አይደለም። በቃ ኃላፊነት ወስደሽ ወደፊት ይሽ። እግዚአብሔር ደግሞ በህይወትሽ መንገድ ላይ ከፊት እየቀደመ መንገድሽን ያስተካክለዋል። ነገ አንቺም እኮ አባትሽም እኮ ማቾች ናችሁ። ሁላችንም ማቾች ነን። ነገ ለፍርድ እንቆማለን። ላደረግነው ነገር በሙሉ መልስ እንሰጥበታለን። አንዳንዴ ጠረጴዛሽ ላይ ጥሩ ምርጫ ካለ ጥሩ ትመርጫለሽ። ጥሩ ከሌለ የተሻለውን መጥፎ ነው የምትመርጨው። ፍርድ ቤት አትካሰሽም ከገዛ ወላጅ አባትሽ ጋር አስፈራርተሽ አሳግተሽ ፈርም አትፈርም እንደዚህ በጭራሽ እንዳታረጊ። ተግባባ? ጥፋቱ ያንቺ ስለሆነ ማለት ነው። ሌሎቻችሁ ደግሞ ከእሷ የማትማሩ ከሆነ ይበላችሁ። ትምህርቱ ሰው አትመኑ። ማንንም ሰው ጉድ ፈላኩ ዘንድሮ ጎበዝ። እምቢ ማለት ጥሩ ነው። እንደዛ አድርጊ እሺ። አይዞሽ፣ በጣም ነው ማዝነው እሺ በሆነብሽ ነገር። እሺ ቴንኪው አሌክስ። የእውነት ብዙ ጊዜ መናገር የምፈራለሁ፣ ማውራት የምፈራለሁ። ገባ? የሆነች ልጅ እንደውም በባለፈው አባቴ እንደዚህ አድርጎኝ ምናምን ብላ ስታወራ ኧረ አንቺ ስንት ሰው እኮ ቁስል አለበት ግን ሁሉም ሰው ይዞ ነው እና ታይ ምናምን እላለሁኝ። እና የእውነት እኔ እንደዚህም ወጥቼም አወራለሁ እናገራለሁ ብዬም አላስብም አላቅምም። ግን አንዳንዴ አሌክስ ታውቃለህ ስሜቱ ከአእምሮ በላይ ይሆንብሃል። የእውነት ወላጅ አባትህ በዚህ ልክ እንትን ሲልህ ታዲያ ማን ላይ ነው የምትጠጋው? ማንኛውም ሰው ሲከፋው እኮ ውይ አባቷ አለላት እሷማ አባቷ ትጠጋለች ምናምን ይባላል። ገባ? እኔ ግን አሁን ቢከፋኝ ባለቅስ ምን ብል እንኳን ታውቃለህ የዘመኑ ሰው እንኳን ምንም ባሌ ነው ብለህ እንኳን አምነው የማትጠጋው ዘመን ነው። አባትህን ካላመን እናት አባትህን አምነህ ወንድሞችህን አምነህ ካልተጠጋህ ወደ ማን ትጠጋለህ? ወደ ማንም አትጠጋም። እና የእውነት እሱ ነገር እንትን ስለሚለኝ ነው ሁልጊዜ ብቻዬን ያለው እስኪመስለኝ ብቸኛ በቃ እኔ በምድር ላይ የማልፈልግ ሰው እስኪመስለኝ ድረስ ነው የሚከፋኝ አንዳንዴ። እና ያው በቤተሰቤ ይሄ ሁላ ግፍ ምናምን ሲደርስብኝ ከዛ አንጻር ነው እንደው ማውራት ራሱ ከባድ ነው። ለዛ ለማንኛውም ዛሬ ወጥቼ ያወራሁት እና ሰዎችም እንዲማሩበት ነው ይሄን ያካፈልኩት።
አይዞሽ፣ ነገ ሌላ ቀን ነው። እሺ፣ ነገ ምን እንደሚፈጠር አታውቂም። እሺ ኦኬ፣ እሺ፣ ቴንኪው፣ አመሰግናለሁ። መልካም ቀን። እሺ፣ መልካም ቀን። ትንሽ ከባድ ነው። አንድ ቀን ሳልገባ ቀርቼ ብገባ የምሰማው ነገር ትንሽ ብዙ ሰው ተረፍርፎ ነው ያጋጠመኝ። ያላልኳችሁም ያው ዛሬ ያልኳችሁን የሆነው ዛሬ ከገባው ሰዓት ጀምሮ የምሰማው ጆሮ ጭው የሚያደርግ ነገር። እስቲ እንማር ጋይስ፣ እስቲ እንማር። አትመኑ እስቲ ማንንም ሰው እስቲ ምንም አትሆኑ። ማንንም ማለት ማንንም ነው ጋይስ። በቃ ይሄ እከሌ ከሌ የለውም። ራሳችሁ በመስታወት ይዩትና እማምነው አንተን ብቻ ነው በሉት። በቃ አለቅ። መቼም ራሳችሁ አይክዳችሁ። ወይም ብታጠፉም ለምታጠፉት ነገር ኃላፊነት የምትወስዱት እናንተ ናችሁ። አባቴ በጣም ስለሚያስብልኝ፣ እናቴ ስለማጠ ማንም አያስብላችሁ። ማንም አያስብላችሁ። እንቅጯን ነው የምነግራችሁ። ሁሉም ሰው ቆዳችሁን ሊገፍላችሁ ነው ያለው። እቺ ልጅ አሁን ሰው ሀገር ተንከራታ ነው የመጣችሁ። እንዴት ሰርተው እንደሚያገኙት እነሱ ያውቁታል። ሰው እጁ ገንዘብ እጁ ላይ ሲገባ ለምን ልጇን ሊሸጥሽ ይችላል? ታይ ተው፣ ግድ የላችሁ። የምትሰሙ ከሆነ ስሙ። አየር ላይ አጨብጭባችሁ ነው የምትቀሩት። ሄሎ ነሽ ኢትዮጵያ ውስጥ እንደምትኖር እንዳንድ እህት ብታስቢ፣ በትምህርት አለም ነሽ። አሁን ስራ ላይ አይደለሽም፣ እየተማርሽ ነው። አንቺ አሁን ከዚህ በኋላ ምንድን ነው አድርጊ ብዬ የምመክርሽ፣ ያለፈው አልፏል። አባትሽ ላይ ምንም ጥርጣሬ ከሌለሽ፣ ወላጅ አባትሽ ከሆነ ነገ ጸጸት አታትርፊ። ነገሽን መገንባት ነው ከዛሬ ጀምረሽ። አሁን ዛሬ ሳይሆን ከአሁን ጀምረሽ ነገሽን ለራስሽ ገንቢ። ያለፈውን ተይው፣ እርሾ በቃ ምንም እንዳልተፈጠረ ተይው። በቃ ዝም ብለሽ ከህይወትሽ አስወጪው። ለምን ራስሽን ትረብሻለሽ? ያልደረሰባችሁ እህቶቻችን ግን ከራሳችሁ በላይ ማንንም አትመኑ። አረብ ሀገር ማለት የመዳም ጩኸት፣ የስንቱን ጩኸት እንደ ባሪያ ተቀጥቅጣችሁ የማንንም ወለል ፈግፍጋችሁ አጽድታችሁ ነው የምታገኙት ብሩ ነው። ያን ብር በእጃችሁ ያዙት ፕሊስ፣ በእጃችሁ ያዙት። በራሳችሁ ጋር ይሁን። ነገ ሄደሽ ምንም ነገር ስሪበት፣ ምንም ግዥበት። አሁን እኔ በጣም የሚገርመኝ ምንድን ታውቃላችሁ? እኔ እዛ አገር ቤት ያሉ ሰዎች መሬት ሆነ ይገዛልሽ፣ ብሩን እዛ ከምታስቀምጨው እዛ ላይ ይጨምርልሻል፣ የሆነ ነገር ተገዝቶ ይጠብቅሽ፣ እንደዚህ ብዙ ነገር ይመክሯቸዋል ሴቶች እህቶቻችን። ነገ ግን ያ ብር እዛ ላይ የለም እኮ ታሰበው ቦታ ላይ የለም። ሲሪየስሊ ብሩ የለም። ተገዝቶ ሊጨምር የታሰበው መሬት የለም። ተገዝቶልሻል እንኳን ተብላ ብትዋሽ ምንም ነገር ሳይገዛ ነው የሚሆነው። እና አንዳንዱ ቤተሰብ ደግሞ እንዳለመታደሉ ነው በራሱ ሰው ላይ ይጨክናል። በራሱ ወልዶ ባሳደገው ልጅ ላይ ላቡ ደሙን አፍሶ ያመጣው አይመስለውም። ያ ነገር ውጭ ወጥቷል፣ እንደዚህ ነው። ከሀገር ከወጣ በቃ ብር እንዲህ ነው የምታፍስ የሚመስለው። እንዴት እንደሚመጣ እንኳን ጭንቁን አያውቀውም። ያ ብር በምጥ እንደሚመጣ አያውቀውም። 4 ሰዓት 5 ሰዓት ኢትዮጵያ ውስጥ ተሰርቶ 9 ወር 1 ዓመት ሙሉ የሚኖርበት ኢትዮጵያ አይደለም ይሄ ሀገር። ሌላ ሀገር ላይ የሚኖር ሰው ያውቀዋል። 10 ሰዓት 12 ሰዓት እንዲቆመ ተንቀጥቅጠ ሰርተ ነው የምታገኘው። ያንን ገንዘባችሁን ሴቶች ያዙ ፕሊስ፣ በእናታችሁ በቃ በእጃችሁ ያዙ። ራሳችሁ አካውንት ላይ አድርጉት ፕሊስ። ለምን ፖርሳሽ አታርጊም? አንቺ መዳን ቤት ቁልፍ አዘጋጅተሽ ይቀመጥ። በቃ ስትገቢ ይዘሽው ግቢ። የምትልኪውን 200 300 400 እያደረግሽ ላኪ ለነሱ የምታግዥውን። ስለዚህ አንተ መልካም ነገር ነው የምትሰራው። ብዙ ጊዜ ይከታተላሉ። ሲሪየስሊ በጣም አሪፍ ነገር ነው ይሄ። ከአንድ ዲፕሎማት ከአንድ መንግስታዊ ተቋም በላይ ለዜጎች ለእህቶች የምታደርገው ነገር እጅግ በጣም የሚበረታታ ነው። እግዚአብሔር ባርክ፣ ትውልድህን ይባርክ ለማለት ያህል ነው የገባሁት። በጣም እናመሰግነው። ብዙዎቻችሁ እርግጠኛ ነኝ በቃ ከእንደዚህ ከሚያጋጥሙ ወጥተው ከሚነግሯችሁ እህቶቻችሁ ልትማሩ ትችላላችሁ። አይ ነው በጣም ከ110% የሚሆኑ ጥሩ ቤተሰቦች አሉ። ሁላችንም ላይ ስለምናውቅ ጥሩ ቤተሰቦች አሉ። ግን እነዛ ሰዎች 100% ናቸው ወይ? የዚህ አረብ ሀገር ላይ የምንኖር ኢትዮጵያውያን ወይ ሌላ ሀገር ላይ የሚኖሩ ኢትዮጵያውያን የነዛ ቤተሰብ እንደዛ በነዛ ልክ 100% ነው ወይ? አይደለም። እናንተ እጃችሁ ላይ ብራችሁ ካለ ሹር ልንገራችሁ፣ ዛሬ በምንም መንገድ በምንም ስህተት ወደ ሀገርሽ ስትገቢ እንደሄድሽ እጅሽ ላይ ያለው ነገር ነው ያንቺ። በቃ ከወንድምሽ ያለው ከአባትሽ ያለው ከእናትሽ ያለው እዛ ላይ ያለ የምትይው አካውንት ላይ ያለ ገንዘብ የእናንተ ገንዘብ አለ የለም። በቃ ወረድ
እንደሄዳችሁ ለእንትና ሰጥቸው እንደዚህ ሰርቶ ሊመልስ ወይ እንደዚህ አድርጎ አንስቶት ወስዶት ምናምን ልጅ ሊመልስልሽ ነገ በቃ ደውልታል ያመጣልሻል። አንቺ ከዛ ቀን ጀምረሽ ስራ ፈትነሽ በቃ ምንም ነገር የለሽም፣ ምንም ነገር የለሽም። ለምን አንቺ 100,000 ይዘሽ ኢትዮጵያ ወጣት ገቢም በአካውንትሽ ሂደሽ እዛ ሰዎች እንደሚኖሩት ትኖሪያለሽ። በቃ ኢትዮጵያዊ እንደሚኖሩት ትኖሪያለሽ። መኖር እዚህ በቃኝ ብለሽ በሄድሽ ጊዜ እና ትምህርቱን ብትወስዱ እህቶቻችን ፕሊስ፣ በጣም ለእናንተ ጠቃሚ ነው። ነጋችሁን የምትገነቡበት ምክር ነው እዚህ ቤት የሚሰጠው። እንደዚህ የደረሰባችሁ ከዚህ በፊት የተጎዳችሁ እህቶቻችን አምሶሪ፣ ግን ነገ ሌላ ቀን ነው። ነጋችሁን ገንቡ ነው። ነጋችሁ የተሻለ ነው፣ እርግጠኛ ነኝ። እግዚአብሔር ያን ያያል፣ የደረሰባችሁን ያያል፣ የተገፋን ያያል። እግዚአብሔር ከግፉአን ጋር ነው። ነጋችሁን ገንቡ። ነገ መልካም ይሆናል። ከዛሬ ሳይሆን ከአሁኑ ሰዓት ጀምራችሁ ራሳችሁን ብቻ ማመን ነው፣ ራሳችሁን ማዳመጥ ነው እንጂ የሆነውን ነገር ላይ በተለይ ቤተሰብ ጋር እንደዚህ ተያይዞ ፍርድ ቤት ሚዲያ ላይ መውጣት ምናምን ለነጋችሁ ለቤተሰባችሁ ለምትመሰርቱት ቤተሰብ መልካም አይሆንም የሚል እይታ አለኝ። የግሌ ነው። አመሰግናለሁ። አሌክሶ በርታልኝ ወንድሜ። እግዚአብሔር ይባርክ፣ ትውልድን ይባርክ ለማለት ነው። በጣም አመሰግናለሁ። እሺ እንግዲህ ያው ከወንዶች ጉዳይ የተሰጠ መግለጫ ነው። አዳምጡ እንግዲህ። ምከረው ምከረው እምቢ ካለ መከራይ ምከረው ይባላል። 16 ደቂቃ አለ። ጓደኛ ማለት የፍቅረኛ ነበረኝ፣ የልጅነት ፍቅረኛ የነበረና ምንም ነገር እንትን አላልንም። በቃ እንደዚህ ይወደኛል፣ በጣም ያከብረኛል፣ እኔ እወደዋለሁ እና ሴፍቲን ከመጠበቅ አንጻር ምንም አይነካኝም። ስንገናኝም በቃ እንደዚሁ ተሳስመን ስሞኝ ይሸኘኛል። ኦልሬዲ በጣም ነው የሚያስብልኝ እና ያለ ፍላጎቴ ምንም ማድረግ አይፈልግም ያ ልጅ ማለት ነው። በዛን ሰዓት የቴኳንዶ አስተማሪ ነበረ። አንድ ሀገር ነን፣ የአንድ ሰፈር ልጆች ነን እና እንደዚህ እያለን በቃ አንቺ ስትፈልጊ ከኔ ጋር መሆን ስትፈልጊ ሁል ጊዜ በየጊዜው ይሆናል፣ ችግር የለውም ይለኛል፣ ሴፍቲ ይጠብቅልኛል። እና አንዴ ጋይስ ብዙ ታብላረገ ነው የሚሰጠው እዚህ ሳጥን ውስጥ ያለውን ኮይን እና እየሰጣችሁ ካልሆነ ታብ አርጉ። የተወሰነ ሰከንድ 30 ሰከንድ ምናምን ቶሎ ቶሎ ታብ አርጉ ነው። እዚህ ውስጥ ሳጥን ውስጥ ኮይን አለላችሁ። እስካሁን 250 ሰው ብቻ ነው የወሰደው። 500 ሰው መውሰድ ይችላል። ወስዳችሁ ከላይ ከስሚ ጎን ያለውን ልብ ቅርጽ ምልክት የነካችሁ ሜምበር ሆኑበት። እሺ ቀጥይ ናት። ከዛ በቃ ሁሌ እንደዚህ እያልን እኔም ወደ ቤት ሄዳለሁ። እንደዛ እያልን በቃ ኦልሬዲ እሱም ከዛ ሀገር ሄደ፣ ከኛ ሀገር ሄዶ ወደ አዲስ አበባ ሄደ። እኔ ክፍለ ሀገር ነበርኩና ወደ አዲስ አበባ ለስራ ሄደ። እንደዚህ እያለን እኔ ያኔ እፈራለሁ። ልጅም ህፃንም ነኝ። ይተወኛል፣ ይጥለኛል፣ ይሄ ልጅ አይፈልገኝም፣ አያዛልቀኝም በሚል ሀሳብ ነው እኔ ከሱ ጋር ምንም ነገር ላለማድረግ የወሰንኩት። እሱም እንደዚህ ተረድቶኝ ግን እየወደደኝ እየፈለገኝ ሊነካኝ አልፈለገም። እንደዛ እያለን ሄደ ወደ አዲስ አበባ ምናምን ለስራ ሄደ። አልመጣም። በቃ በዛው ጊዜ ተለያየን። እንደዛ እያለን እኔ 2011 አካባቢ ወደ ቤይሩት ተጓዝኩ ለስራ ማለት ነው። ከዛ ወደ ቤይሩት ተጓዝኩና እሱም ኦልሬዲ የራሱን ኑሮ ጀምሯል። እኔም በቃ ከቤይሩት 2 ዓመት ቆይታ መጣ ወደ ሀገር ቤት። መጥቼም ከሌላ ሰው ጋር ተገናኘው። እሱ ማለት ከሌላ ሰው ጋር ፍቅር ጀመርኩ። ከቤይሩት ገብቼ 2013 መጨረሻ ላይ ገብቼ ከሌላ ሰው ጋር ፍቅር ጀመርኩ። ከዛ ሰው ጋር በቃ ኦልሬዲ እንደ ትዳር ምናምን በቤተሰብ በኩል ጀምረን ከዛ ሰው ጋር እየኖርን እያለ በጣም ነው የምወደው ይሄንን ሰው፣ በጣም ነው የማፈቅረው ከማንም በላይ እና አንድ ላይ ያለን ልጅ ተፈጠረ። ወንድ ልጅ ወለድኩለት ለዚህ ልጅ ማለት ነው። ለሁለተኛው ያኛው ሄደ ኦልሬዲ በቃ ከሱ ጋር ተለያየን። አግኝቼውም አላውቅም፣ አግኝቶኝም አያውቅም እና ይሄ ልጅ ደግሞ
አብረን እያለን ቤተሰቦችም ያውቃሉ የእሱም እንትን ብለው አንድ ላይ እያለን ወለድኩ። ወንድ ልጅ ወልጄ 7 ወር ሆኖኝ የእርግዝ 7 ወር ሆኖኝ እናቴ ታማ ነበረና ወደ አሰላ ነበረ ከሱ ጋር የምኖረው። ከዚህ ልጅ ጋር አሰላ ነበረ የምንኖረው። እናቴ ስትታመምብኝ የ7 ወር እርጉዝ ሆኜ ወደ ሀገር ቤት መሄድ አለብኝ እናቴ ታማለች እና ማለት ነው። ከዛ እሄዳለሁ ምናምን ስለው ችግር የለውም በቃ ብሎ እዛ አድርሶኝ እናቴን እያሳመምኳት እያለ እሷም በ2 ወር ቆይታ በኋላ አረፈችብኝ እና እናቴን ቀበርኳት። ምን አልኩ እንደዛ እያለን እዛው ወለድኩ ቤታችን ማለት ነው። ያኔ 7 ወር እርጉዝ ሆኜ ነው ሀገር ቤት የገባሁት። ጋብቼ በሳምንቱ ነበረ ማዘር ያረፈችብኝ። ከዛ እዛው ቆይቼ እዛው ተገላገልኩ። በኦፕሬሽን ነበር የወለድኩትና ቤትም ማንም አልነበረም። አንድ እህቴ ብቻ ነበረች። እሷ ደግሞ ወደ ወለጋ ነው የምትኖረው። ያኔ እሷ መምጣት አልቻለችም፣ መንገዱ ምናምን ዝግ ነበረና ቤቱን መያዝ ያለብኝ እኔ ነኝ። እርሻ ምናምንም አለ ገጠር ላይ፣ እሱንም ማስተካከል ነበረብኝ። በዚህ መሀል ደግሞ በጣም ምጥም መጥቶብኛል፣ ያመኛል። በቃ ብዙ ነገር አለና ቻሌንጅ ነበረ። እዛ መውለድ እዛ መቆየት አለብኝ ለጊዜው እና እንደ አጋጣሚም ሆኖ እዛው ተገላገልኩና እዛው ቆየው ቤታችን። በዚያን ሰዓት እሱ እኔ እዛ እንደምቆይም አልፈለገም። እኔ በቃ ማዘርን እንትን ብዬ በወሩ በ8 ወር ምናምን ሆኜ እሱ ጋር ተመልሼ እዛ እንደሚወልድ ነበር የፈለገ። ይሄንን ጥያቄ ሲያቀርብልኝ እንዴት እንደዚህ ያደርጋለሁ? እዚህ መቆየት አለብኝ። ማዘርም ስላረፈች አንተም ሁሉም ነገር ታውቃለህ እና ልጁም እዚህ ይወለድ፣ እዚህ አገግሜ ወደ ቤቴ መለሳለሁ ምናምን ተባበለን። አይ ቤቱ መዝጋት አለበት፣ በቃ ቤቱን ዘግተሽ ወይ ደግሞ ልጆች ያውቁትሽ ልጆች እዛ ውስጥ ይሆኑ እዚህ መተሽ መውለድ አለብሽ እኔ ጋ አለ። እንዴ ይሄ እኮ ምክንያት አይሆንህም ከኔ ጋር ለማጣላት ለምንድን ነው እንደዚህ የምትለኝ? እዚሁ ወልጄ እዚሁ አገግሜ ያለውንም ነገር አስተካክዬ መምጣት ይሻላል ልጁን ይዤ ስለው ተናደደ መሰለኝ። ስልኩን ዘጋብኝ ያ ቀን። እኔም በቃ ልጨቃጨቀውም ብዬ ታውኩ። እንደዚህ ያለን 1 ሳምንት አለፈን፣ 2 ሳምንት አለፈን። ስደውል አያነሳም። ያኔ ማለት ነው ስደውል አያነሳም። አንድ ቀን ሳልደውል ውዬ አድሬ አላቅም እደውላለሁ። ያ ቀኑን እንደዚህ ብሎ ተናዶ ስልክ ሲዘጋብኝ ስንቴ ደወልኩ አያነሳም፣ ስንቴ ደወልኩ አያነሳም፣ እየደወልኩ አደርኩ አያነሳም፣ በጭራሽ አያነሳም። እዛ ልጆቹ ደውሉለት ላለው ልጆቹ ደውሉለታል አያነሳም። እና እንደዚህ ብዬ በዛው ቀረ ይሄ ልጅ ማለት ነው። በዛው ቀረ። እኔ እዛው ወለድኩ፣ በኦፕሬሽን ተገላገልኩ፣ ልጄን አቀፍኩ። አሁን ልጄ 2 ዓመት ሆኖታል። እኔ እስከዛሬ የሚገርመኝ እስከዛሬ የእሱ ነገር ዝም ብሎ ግርም ብሎ በህይወቴ ውስጥ የቀረ ምክንያቱ እኔን ለመተው ምክንያት ይሄ ነው እንዲህ ነው ሌላ ምክንያት አለው ይሄ ልጅ ብዬ ራሴን ጠይቃለሁ ሁሌ ማለት ነው። ከዛ እስከዛሬ እሱን ከጭንቅላቴ ውስጥም ከህይወቴ ውስጥም ማውጣት አልቻልኩም። እና እዚህ ላይ ምን ልል ፈልጌ የነበረ ሁሌ ለመግባት አስባለሁ፣ ግን እድሉን አላገኘውም እንጂ አሁን ያለሁት ዱባይ ነው። ልጄን 2 ዓመት ከ5 ወር ነው ለእህቴ ሰጥቼ ወደ ዱባይ ተጓዝኩ። ለምን በቃ እዛም አልቀመጥም ከሱ ጋር ተለያይቼ ብዬ በጣም ነው አሌክስ፣ በጣም ነው ይሄንን ልጅ የምወደው፣ በጣም ነው የማከብረው። በጣም በቃ እኔ መቼም ሌላ ሰው ማገባለሁ ብዬ አላስብም። ለምን እንደሆነ አላውቅም። እዚህ ቁጭ ብዬ ማለት እዚህ ሀገር ሆኜ ቀጥታ ማለት ነው ስልክ ካርድ ሞልቼ ደውዬለት አያነሳልኝም። ሽማግሌ ያላኩበት ሰው የለም። እህቶቹ፣ ወንድሞቹን፣ ሰዎቹ በቃ ጓደኞችን ጠይቁልኝ ቢያንስ ምክንያቱም ወይ የኔ ጥፋቴን ጠይቁት። እኔ እግዚአብሔርንን ከመጀመሪያው ጀምሬ የምለምነው እግዚአብሔር ሆይ ትዳር የምሰጠኝ ከሆነ ልጅ የምሰጠኝ ከሆነ አባቱና እናቱ ጋር የሚያድግ ልጅ ብቻ ስጠኝ አደራክ፣ ልጄ እንደኔ ያለ አባት እንዳያድግ ብዬ ነበረ ጸሎቴ ሁሌ። ከዛ እሱ በቃ በእንደዚህ አይነት ምክንያት ተልካሻ ምንም ምክንያት ሳይሰጠኝ ወይ አልፈልግሽም ልጅሽን አሳድጊ ወይ ልጅን አሳድገዋለሁ
ጠይቀዋለሁ። እኔ አልፈልግሽም ብሎ አላለኝም። አሁን ከዛ እዚህ መጥቼ 3 ወር ሲሆነኝ ቀለበት አድርጓል መባል ሰማሁ። ቀለበት አደረገ ታሜ ሲሉኝ ሰምቼ ነገሩኝ ልጆች። ከዛ ቲክቶክ ላኩልኝ፣ ሼር አደረጉልኝ እና በውስጥ እጄ ሀይ አልኳት፣ ፎሎ አረኳት ልጅቷን ማለት ነው። ከዛን ሀይ ያለችኝ ሰላም ተባባልን። እንደዚህ አይነት ሰው ታውቂዋለሽ ምንሽ ነው ምናምን ብዬ ስጠይቃት አዎ አውቀዋለሁ፣ ባሌ ነው የወደፊት ባሌ ነው፣ እንደዚህ ፕሮሰስ ጀምረናል ምናምን አለችኝ። ከዛ የልጁን ፎቶ ምናምን ላኳላት ለሷ ማለት ነው። እሱ እንደዚህ አይነት ልጅ አለው፣ በኋላ አንቺ መውለድሽ አይቀርም እና ልጄ የአባቴ ልጆች ነው ወንድሞቼ እህቶቼ ነው ብሎ ከፈለገ መጥቶ ከጠየቀ ጥያቄ እንዳይሆንብሽ እሱ ልጅ አለው የ2 ዓመት ልጅ አለው ብዬ አልኳትና ፎቶ ላኩላት። በጣም ገረማት። ስልኳን ላከችልኝ፣ ኢሞ ደውይልኝ አለች። ተደዋወልን፣ ነገርኳት። በቃ ሁሉ ነገር አስረዳዋት። እኔ ጌታ ምስክሬ ነው አለችኝ። ምንም ነገር እሱ የነገረኝ ነገር የለም፣ ምንም ነገር የሰማሁት ነገርም የለም። እኔ እሱ በሚነግረኝ አንጻር ነው የተረዳሁት እንጂ ምንም ነገር አልሰማውም። እንደዚህ አይነት ነገር ውስጥ ነው እንዲህ አለች። አዎ እንዲህ ነው። በምንድን ነው የተለያያችሁ ስትለኝ አይ ምንም ምክንያት የለብንም፣ እስቲ ምክንያቱን ጠይቂው አንቺ ኦልሬዲ ከነገረሽ ምን ብሎ እንደሚነግረሽ ከአንቺ እንኳን ልስማ አልኳትና እኔ በአንቺ ፋንታ ሳስበው በጣም ነው ማብደው አለች። ለምን ስላት እንደዚህ ተረጋግተሽ ራሱ አንቺን እኔንን ማስረዳትሽ በጣም ነው ማደንቅሽ አለች። አይ ምን ችግር አለው እሱ እኮ ነው አንቺን ፈልጎ የመጣ እንጂ አንቺ አይደለሽም። እኔ ደግሞ የሀገሩ ልጆች ኤደን ማናት ከታሜ ጋር ምንድን ነው ቅርር ቤቷ ብለሽ ብትጠይቂ ማንም ሰው እኔንን የማያውቀኝ ሰው የለም። ለዚህ ነው የአንቺን ቲክቶክም የላኩልኝ። እሱ እኮ እንዲህ አይነት ፕሮሰስ ላይ ነው፣ ምንድን ነው ከአንቺ ጋር ተለያያችሁ እንደ ብለው ልጆች የጠየቁኝ ስለሚያውቁኝ ነው። ስለዚህ እሱን ደግሞ ጠይቂ ውስጥ አልኳት። እስቲ ጠይቀዋለሁ፣ ምንም የነገረኝ ነገር የለም፣ ምንም የሰማሁትም ነገር የለም አለች። አሁን ከመውጣቴ ስለሚያውቅ ከሀገር ስለሄድኩ ስለሚያውቅ ነው እሱ ይሄን ፕሮሰስ የጀመረ፣ እሷ ካለች ትሰማለች ብሎ ብዬ አልኳት። ከዛ ስልክ ተዘጋጋ። እሷ አልፈልግም አለች አሉ፣ ተለያዩ አሉ። እንግዲህ ስሰማ ከዛ በኋላ ተለያዩ። እንዴ ልጅ የሚያል ነገር አለ እንዴ? ዋሽተኸኛል። ለምንድነውስ የዋሸኸኝ? ለምንድነውስ ሞ ልጅህን ሕፃንህን የምትደብቀው ብላ ተለያዩ ተባለ። ሰማሁ። ግን እስከ ዛሬ እኔ ባይመለስልኝም ቢያወራኝ ደስ ይለኛል። አሌክስ በጣም ትልቅ ቦታ ነው ለሱ የምሰጠው። ለምን እንደሆነ አላውቅም። እዛ ለመጀመሪያው ልጁ ደግሞ ልምጣልክ እና ከመጀመሪያው ልጁ ጋር ደግሞ መደዋወል ጀመረ። እዚህ ሀገር መጥቼ ማለት ነው ከስንት ዓመት በኋላ ከ4 ዓመት በኋላ መደዋወል ጀመረ። የመጀመሪያው ማለት ነው የመጀመሪያው እዛ ፈልጎ አይደል? ይሰማል? ወይ አይሰማም? ምን አልከኝ አሌክስ? አይሰማም። ያስብልኛል ያልሽው መጀመሪያው አይደል? አዎ ከመጀመሪያው ሰው ልጁ ጋር መደዋወል ጀመርን። ያውቃል ኦልሬዲ እስር ምን አይነት ህይወት እንዳሳለፍኩ ምን ላይ እንደሆንኩ ያውቃል። ዝም ብሎ ይደውልልኛል። እሱ የሚኖረው አዲስ አበባ ነው ብዬ ያለው ስራ አለው፣ ባንክ ነው የሚሰራ። ከዛ በቃ አሌክስ ምን ልበልክ ይደውልልኛል። እንደ እህቱም ሆነ እንደምንም ሲደውልልኝ በሳምንት 1 ወይ 2 ይደውላል። እንደተለያያን ያውቃል፣ ምን ላይ እንዳለው ያውቃል። እኔ ከሱ ጋር እንደምሆን ይፈልጋል ይሄ ልጅ ማለት ነው። እኔ ከነ ሁሉ ማንነትሽ እቀበልሻለሁ። በአንቺ ላይ ነው ፍቅርን የለመድኩት። አንቺን ነው መጀመሪያ የሳምኩት ሴት ፍቅር ትንሽም ቢሆን ፍቅር የጀመርኩት አንቺ ላይ ነው። አንቺ የመጀመሪያ አይነሽ፣ ምንም ነገር ከአንቺ ጋር ባላረግም ብሎ ያወራኛል። ሁሌ ያወራኛል፣ ይደውልልኛል። ሲደውልልኝ ይመክረኛል። 2 ሰዓት ከ2 ሰዓት በላይ ያወራኛል። የወደፊት ነገር ምናምን ያወራኛል። ከሱ ጋር ተጋብቼ
ምን አይነት ኑሮ እንደምኖር ይነግረኛል። በቃ እንደምንም አለ አይደል የትዳር ነገር ነው የሚያወራ ሁሌ ማለት ነው። የትዳር ነገር ስልክ ቤት ውስጥ እንዴት መኖር እንዳለብኝ እኔ የሴትነት ግዴታ መውጣት እንዴት እንዳለብኝ እሱ ደግሞ የወንድነት ግዴታውን መውጣት እንዴት እንዳለበት በቃ አለ አይደል መስመር ያስይዘኛል፣ ይነግረኛል፣ ቼክ ያደርገኛል። ሁሌ ሲደውልልኝ በስስት ነው የሚያወራኝ እና የእሱ ነገር እንዳላስበው ምናምን ያደርገኛል። ችግር የለውም ምናምን ይለኛል። እኔ በቃ አሁን ግራ ገባኛል። እኔ ይሄን ልጅ እውነት ነው ብዬ ልቀበለው? እሱ ጋር ደግሞ ልጀምር እስኪ። እሱ ከነማንነቴ ከተቀበለኝ እሺ ልበለው ላውራው ብዬ ሁሌ ከራሴ ጋር ማወቀታለሁ። እስከ ዛሬ ጌታ በሚያኝ ማለት ነው አንድ ሰው ስልኬ ላይ አይደውልም ያለ እሱ ማለት ነው። ማንንም አላስተናግድም። ሰውም ሰው አይመስለኝም። እኔ እግዚአብሔር ይሄ ልጅ ሌላች ነው ብለህ ነው ይሄንን ሕፃን እንዲፈጠር ያደረገው። ከመለስ ግን መልስልኝ፣ ያለዛ ግን እኔ ሌላ ሰው የማወድበት አንጀት የለኝም ብዬ ሁሌ ከእግዚአብሔር ጋር ነው የምማከረው እና ይሄ ልጅ ደግሞ በመሀል መጥቶ ፒክም ሊያረገኝ ጀመረ። ቼክ ያረገኛል፣ በቃ ይደውላል። የራሴ ሰው ነው ብሎ የኔ ነው ማለት በቃ ስራዬ ነው ብሎ ሲደውልልኝ ያወራኛል። በስነ ስርዓት ያወራኛል፣ ይመክረኛል። በቃ ወደፊት ከሱ ጋር እንደምኖርም ጠይቆኛል። ኦልሬዲ ሲደውልልኝ በቃ እንዴት ልበልክ በስስት ነው የሚያወራኝ። ግን ሁሌ አይደውልም። ለምንድን ነው ሁሌ ማትደውልልኝ ስለው እኔ ሁሌ እኮ መደወል አቅቶኝ አይደለም፣ ፍቅር ሁሌ በመደወሉ ነው እንዴ፣ እንደዛም ከፈለግሽ እደውልልሻለሁ ይለኛል። ግን በሳምንት 2 ወይ ደግሞ በሳምንት 1 ከደወለ ደግሞ ስንት ሰዓት ነው የሚያወራኝ? ስለዚህ ግራ ገባኛል። ምን እንደማደርግ ግራ ተጋባው። አንዳንዴ ልጅ ያላት ሴት በቃ ኮንፊደንስ የላትም ምናምን ይባላል። እኔ ደግሞ ልጄን በቃ የአባት እንጀራ ጋር ይዤ ሄዳለሁ እንዴ ብዬ በጣም ስጋት ውስጥ ነኝ። አሌክስ ነው እንደዚህ ነው ቆም የምቀረው ነው። እሱ የራሱን ኑሮ ጀምሯል። እኔ እሱን እጠብቀዋለሁ እንዴ ላለው እኔ። ስለዚህ እስቲ አሌክስ አንድ ነገር በላይ የምር ግራ ገብቼ ግራ ተጋባሁ። ለዛ ነው ልጁ የሁለተኛው አይደለ ማለት ከዚህኛው አሁን ከሚደውልልሽ በኋላ እሺ ኒውት አድርጊና አዳምጪኝ እስቲ። አሁን ተረጋጊ። ዝብርቅርቅ ካለ ነገሩ እስቲ ቦታ እናስይዝ። ቅድሚያ የሚሰጠውን ቅድሚያ በመስጠት ማለት ነው። አንደኛ አባትነት በልመና አይገኝም። ኒውት አድርጊ። አባትነት በልመና አይገኝም ማለት እና አባቱን ብላችሁ አትለምኑ ወንድ ልጅን ጋይስ። ቢመጣም ለልጁ አይጠቅሙም። ልጁ አባቱን ይፈልጋል እና አባቱ ነው በእናትህ ደውልለት ምናምን አትበሉ ጋይስ። አባትነት ልብ ነው። በግፊ የሚመጣ አባትነት በሽታ ነው የሚሆንበት ልጁ ላይ። ሰው ልጁ ሲጠይቀኝ ምና እድሜው ሲደርስ እውነቱን ትነግረዋለሽ አለ። ከዛ ውጭ በልጅነቱ መንገር የሌለብሽ ነገር ስለሆነ ገና ቀስ እያለ ስለሆነ ብዙ ምክንያት አይጠፋም እንጂ ልጅ አባቱ ማግኘት ይፈልጋል። ሰው አባት መሆን ካልፈልግ አንዳንድ ሰው የሚካሰስም ሰው አለ። ለልጅ ተቆራጭ ምናምን አድርገ ብላ የእሱ 1000 ብር 2000 ብር 10,000 ብርስ ቢሆን ምን ይጠቅመዋል? ልጁ ከልብ የማይሰጥ ነገር፣ ከልብ የማይደረግ ነገር ለልጅሽ ታንሻለሽ እንዲ አታንሽ። ክብርን አድርገሽ ታሳድጊዋለሽ። ሱታዩ አልፈልግም አይደል? ነገ እኮ ሲያድግ እኮ ልጅ ብሎ ይመጣል እኮ አይኑን አፍጥ። ከዛ አባትና ልጅ ይጠያየቁ። የት ነበርክ? እንዴት ነው? ወዴት ነው? ልጁ ራሱ ይጠይቃል እኮ አንቺ ሳቲ ማን እንዳሳደገው ያውቃል። ሲያድግ ልጁ ትልቅ ደረጃ ሲደርስ አባት ነኝ ብሎ ሲመጣ ኦኬ ቁጭ ብለን እናውራ ብሎ ልጅ ራሱ እኮ አፋቱ ይጠይቃል። ምን አስቸኮልሽ አንቺ? ከአንቺ የሚጠብቀውን ብቻ አድርጊ ለልጅሽ። እናት ነው ልትሆኝ የምትችል። ምን ሰቀቀን አያስፈልገውም ማለት ነው። ሁለተኛ የሰውዬ ሌላ ህይወት የጀመረ ሰው በቃ አይፈልግም። የማይፈልጋችሁን ሰው መከተል ማለት ጋይስ ኤርፖርት ሄዶ
መርከብ መጠበቅ። ኤርፖርት ሄዳችሁ መርከብ አትጠብቁ። እድሜ ዘመናችሁን ትፈጃላችሁ እንጂ መርከብ ይመጣል አይመጣም። ስለዚህ አንቺ መርከብ እየጠበቅሽ ነው አውሮፕላን ማረፊያ ሄደሽ፣ እንደዛ ነው ያደረግሻለሽ። የማይፈልግሽን ሰው አትከተይ። የማትፈለጊበት ቦታ አትቀመጪ። የማትከበሪበት ቦታ ላይ አትገኝ። ሆቴል ውስጥ ገብተሽ ጥሩ አድርገው ካላስተናገዱሽ፣ ዲስሪስፔክት ካረጉሽ ለቀሽ ውጪ። ካዘዝሽው ምግብ ወይ ካዘዝሽው መጠጥ በላይ ክብርሽ ይበልጣል። ገብቶሽ ከፍትፍቱ ፊቱ ይባላል እኮ። ስለዚህ ሬስፔክት አድርጊ ራስሽ፣ ርቀሽ ኑሪ። በቃ አይፈልግሽም ማለት እኮ አንቺ የምትወደጂ ሰው አይደለሽም ማለት አለ። ቀይ ሰዎች አልፈለጓችሁ ማለት ከእናንተ ጋር ግንኙነት ማቆም ፈለጉ ማለት እናንተ የምትወደዱ ሰው አይደላችሁም። ከእናንተ ሌላው ሰው ተሽሎ ነው ማለት እኮ አይደለም ጋይስ። አንዳንዴ ጥሩ ልብ ሲኖራችሁ ያን የጥሩ ልባችሁ ይረክስባቸዋል። ሰዎች ክብር አይወዱም። አንዳንዴ ራስ ሆኑ በክብር ስትሏቸው እግር መሆንም ይፈልገዋል። ከዛ ደግሞ እሱ ተመልሶ ይመጣል። ይህንን ልንገርሽ፣ በደንብ አዳምጪ። አንቺ ልጅ ያላት ሴት እንደ ሪስፔክት አትታይ ምናምን ያልሽው፣ እንደውም ልጅ ያላት ሲንግል ማም ሆነው ልጃቸውን የሚያሳድጉ ስንት የሚያኮራ ነገር ያላቸዋል። ገብቶሻል? ኩራት ነው እንደውም ማፈር አይደለም። እመኝ አባት አንዲት ሲንግል ማም የሆነች ሴት ልጇን ስታሳድግ ምን ያህል ጠንካራ እንደሆነች ነው የሚያሳየው እንጂ የወረደች እንደሆነ አይደለም የሚያሳየው። እመኝ። ምክንያቱም ልጅ ማሳደግ ካላባት ምን ያህል ከባድ እንደሆነ ይታወቃል። አንዳንድ ጠቃሚ ያልሆነ አባት ካለ ግን ቢቀርብሽስ ክብር ነው። እንደው ስንቶቹ ሲንግል ማም ሆነው ልጃቸውን አሳድገው ለክብር ያበቀዋሉ። የዳሩ ምን ያህል እናት ብቻቸው ነው። ገብቶሻል? ስለዚህ ወደፊት ከፊትሽ ብዙ ነገር ይጠብቅሻል። ለልጅሽ ብዙ ነገር መስራት አለብሽ። ስንት ትኩረት ልታደርጊበት የሚገባ ህልም አለ። ስለዚህ እዚህኛው ሰውዬ ጋር ያለሽን ኢነርጂ አንሺው ከዛሬ ጀምሮ። በቃ አይበጅም። ቢመጣ ራሱ መጫወቻ ነው የሚያደርግሽ። ሁለተኛ የመጀመሪያ ያልሽኝ ደግሞ ማስብልሽ ምናምን የሚልሽ በርቀት እንደሚያስብልሽ ስለነገረሽ ስስት ብሎ በስስት ስላወራሽ ነው ማለት አይደለም። የኔ እናት ገብቶሻል? ካለፈው ስህተትሽ ተማሪ። ወንድ ልጅ በስስት ሊያወራችሁ ይችላል። የምናወራውን ሳይሆን የምናደርገውን እዩ ብያለሁ። ወንዶችን፣ ሴቶች የምታዳምጡ ከሆነ የኔ ማር፣ የኔ ሆድ፣ አንጀቴ፣ ኩላሊቴ፣ እምወድሽ ካላንቺ እኮ ምን ምግብ ራሱ ምን ያደርግልኛል? የህይወት ምግቤ አንቺን በቃ ስምሽን ስጠራ ራሱ እጠግባለሁ። አየር ራሱ ምን ያደርጋል? አንቺ አየር ያደለሽ እንዴ? በቃ መሬት ኩልል ብሎ እንደ እንትን ይነጠፍልሻል። ከዛ አንቺ ይወደኛል ብለሽ ትደመድሚያለሽ። ፕላኑ እሱ ነው በመሰረቱ። ገብቶሻል? እኔ አሁን ፐርሰናል እንደ ወንድ ማድረግ አልፈልግም ከማንም ምንም ስለማልፈልግ እንጂ እንደዛ ላርግብል ቅልጥ ላረግ እችላለሁ። እኔ ምርጥ ምናምን ተናጋሪ ስለሆንኩ ምናምን እኮ አይደለም። በቃ ወንድ ልጅ ሲናገር አንዳንድ ሴቶች በቃ የእውነት የወደዳቸው ነው ይመስላቸው። እንደ ቂቤ ቅልጥ ነው ትሉት። ከዛ ወስዶ በጠረባ አፈር ከድሜ ያስግጥሻል ማለት ነው። ካለፈው ስተትሽ ተማሪና ተግባሩን ስትሄጂ አግኝተሽው በደንብ አውቀሽው መሆን አለበት። ከአንቺ በኋላ ስንት ነገር አሳልፎ ሊሆን ይችላል። የት ታውቂያለሽ? ሁለተኛው ነጥብ የነበርሽበት ግንኙነት ውስጥ ወደኋላ ተመልሶ ስለመግባት አታስቢ። አብራችሁ ያልሆናችሁ ስላልሰራ ነው። አሁን የሚሰራበት ምን ምክንያት አለው? አንድ ያየሽውን ፊልም ድጋሚ ታይዋለሽ። ያነበብሽውን መጽሐፍ ድጋሚ ታነቢዋለሽ። አጨራርሱን እኮ ታውቂዋለሽ። መጨረሻውን ታውቂዋለሽ እኮ። ለምንድነው የምታነቢው? ያነበብሽውን መጽሐፍ ለምንድነው የምትደግሚው? ለምንድነው ያያችሁትን ሙቪ ደግማችሁ የምታዩት? እንደዛ እንደማለት እኮ ነው። ከኤክሶቻችሁ ጋር ሄዳችሁ መመለስ ማለት ጋይስ፣ ያያችሁትን ፊልም አጨራረሱ የምታውቁትን ፊልም ቁጭ ብላችሁ ማየት ማለት ነው። ከአዲስ ተመልካች ሰው እኩል ወደፊት ከልጅሽ ጋር ተግባባ ማዳ። እሺ አሌክስ፣ አመሰግናለሁ። እሺ መልካም ቀን። አንድ ቀን ብንቀር አንድ ቀን ቢዘጋ ቀዶ ጥገና ክፍሉ ብዙ ሰው ተረፍርፎ ነው ያገኘሁት። አንድ ቀን አንድ
ሳምንት ቢዘጋ ምን ሊኮን ነው? ኮይን ልስጣችሁ እስቲ። ትንሽ ጫን ያለው ነው የዛሬው። ደግሞ ያስብልኛል። የሚያስብልሽ አንድ ፈጣሪ ብቻ ነው እናት። ሁሉም እንደሚያስብልሽ ነው የሚያስመስለው። ተግባባን? ከሱ ውጭ ልታሚ የሚገባው። እሺ ከላይ የውሳጥን አስቀምጬላችኋለሁ። ከ3 ደቂቃ በኋላ መውሰድ ትችላላችሁ። ሜምበራችሁ የጠቆረ ሜምበር ደግሞ ያልሆናችሁ እስካሁን ኮይን የሌላችሁ ማለት ነው። 1 ኮይን ነው የሚጠይቀው። የሆነ ይሰጣችኋለሁ፣ ችግር የለውም። ከላይ ሳጥኑ ሲከፍት መውሰድ ትችላላችሁ። ግን ብዙ ታብ ላረገ ሰው ነው የሚሰጠው። እሺ ሰው አልሰጠኝ የምትሉኝ ታብ ስላላረጋችሁ ነው። ስለዚህ ይሄን 3 ደቂቃ በጣም ታብ አድርጉና ከዛ ወዲያው ውሰዱ። ከዛ ከላይ ከሰሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ሆኑ ማለት ነው። እሺ ኦኬ፣ እስቲ እንቀጥል። ዛሬ ገባል። ሄሎ ሄሎ፣ ዝምታ ነው መልሷ። ቀጣይ ለጾሙ እንኳን አደረሳችሁ ጋይስ፣ ወዳጆቼ በሙሉ እንኳን አደረሳችሁ። ረመዳን ከግቢ ያለው በጣም ትናንት ስላልነበርኩ ነው፣ ዛሬ ነው ያው የተገናኘ ነው ብዬ ነው። ጤና ይስጥልኝ። አመሰግናለሁ። እኔ ደግሞ አንድ ታሪክ ልነግራችሁ ነው የገጠመኝን ያሳለፍኩት። እሺ ንገር። ታሪኬን ላጋራችሁ ነው። እሺ ያው እኔ አንድ 7 ዓመት አረብ ሀገር ሰርቼ ነበረ ማለት ነው። ያው የሰራሁት ሰው ቤት ምናምን አይደለም። እሺ እንደ ሴልስ ላይ ምናምን ነበረ። ከዛ እዚህ መጣሁኝ አዲስ አበባ የዛሬ 2 ዓመት። እንትን ኮንዶሚኒየም ገዛሁኝ፣ ሚኒባስ ገዛሁ። ከዛ የሆነ ልጅ ተዋወቅኩኝ። በጣም መልካም ሰው ነበረ፣ የስራ ሰው ነበረ። እሱ የሚሰራው እንትን ይሄ ሰማያዊ። ከዛን ተዋወቅን፣ ብዙ ነገር አሳለፍን ምናምን። ተዋወቅን፣ ብዙ ነገር አሳለፍን። አይሰማም? ይሰማል። ከዛ አስገብኝ አለኝ። ማለት ንብረት ላይ ካላስገባሽኝ አለኝ። ንብረት ላይ ካላስገባሽኝ አለኝ። የኔን ንብረት የጋራ ነው። እሱ ላዳ ነው የነበረው፣ ሰማያዊ ላዳ አልኩክ። እሺ እኔ ደግሞ ሚኒባስ ይሄ አባዱላ ገዝቼ ነበረ። ወደ እዚህ ድሬዳዋ ምናምን እየሄደ ይሰራ ነበረ። ቆንጆ ገቢ ነበረኝ። የራሴ ኮንዶሚኒየም አለኝ። ንብረት አብረን ካልሆንን አለኝ ማለት ነው። የጋራ ንብረት ካልሆነ ንብረቱ። ከዛ እኔ ጋራ ንብረት ያው ወድጄው ስለነበረ ፍቅር ላይ ስለነበርኩኝ ያስገባሁት። ከዛ እሱም እየሰራ አይደለም። ወጪውን የት ሄዶ እንደሚያጠፋው አላውቅም። የቀን ገቢውን ጸባዩ ተቀየረ። በቃ ከዛ ንብረቴንም ቀስ በቀስ እያለ ሽጦ ጨረሰው። መኪናውን ሳላቅ ጨረሰው። ከዛ ሽጦ ሌላ መኪና ገዛ እንጂ መሀል ላይ። ከዛ ቤት ገዝቶ ራይድ እሰራለሁ ብሎ ማለት ነው። ይሄንን በሹፌር አላሰራም ብሎ ከዛ በስሙ ገዛ። እሱንም ሸጠው። መጨረሻ ላይ ቤቱን በቃ የለንም። 2 ልጅ ነበረ። ኦኬ ገንዘቡም እየበቃን አልነበረ ምናምን። በቃ ምን ሰው አሁን ያለ ድምፅሽ የተቆራረጠ እኮ ነው። ከዛ አይነት ሰው እግዚአብሔር ስላላቀቀኝ ማለት የነበረችው እየደወለባት ነው። አስቸጋሪ እኮ ነው። ሲንግሎች ብቻ ነው እዚህ ቤት ስትገቡ እኮ አይደለ ማይደወልባቸው። እሺ ሄሎ ሰውየው ደወለ። ምን እንደሆነ መጨረሻውን አላወቅንም። እሺ እንግዲህ
ስለዚህ ወደ ቀጣይ እንሂድ በልና እንድታ ማለት አላይ ነው የምትኖረው ዱባይ ማለት ነው። እና ከ2 ወር ምናምን ሆናት። ስልኳም አንድራይት ብቻ ነው የሚያሳይ፣ ኦንላይን አይደለችም። እና ከዚህ በፊት ብዙ ነገሮች አጋጥሟት ነበር እና ከዛ አንጻር ሀሳብ ገባኝ። ቤተሰብ ጋር እንኳን አልጠየቅኩም፣ ግን የዛ ጓደኛዋ አለች እና ስለሷ አስጠይቃታይ እዚህ አልመጣችም አለችኝ እና ህገ ወጥ ናት እና ብታፋልጉ ብዬ ነው። ቤተሰቧን ጠይቀሻል? የእህቷ ስልክ ነበረኝ። አሁን የእህቷ ስልክ የለኝም፣ ግን አንድ ሀገር የሆነች ጓደኛው አለች፣ ሀገር ቤት የዛ ያለሽ ማለት ነው። ለእሷ ጠይቂ ብዬ ስላት የእህቷ ስልክ አላገኘውም። ስልክ ይቀያይራሉ ኢትዮጵያ እና የእህቷ ስልክ የድሮ ነበረ አይሰራም፣ ጠፍቶባት ይሆን? አሁን ይኸውልሽ፣ አሁን ምን መሰለሽ እዚህ ሚዲያ ላይ ስትለቂው አሁን ቤተሰቧ የሆነ ነገር ሆና ይመስልና ረብሻ መፍጠር እንዳይሆን ወይ ሀገር ቤት ገብታ ሊሆን ይችላል። መጀመሪያ እሱን አጣሪያ አይሻልም? ገብቶሻል? አሁን ከአንቺ የጠፋቸው አይደል? ስለዚህ ቤተሰቧን እህቷ ምናምን ካለሽ ደውላልሽ ነበር እንዲህ ምናምን ብለሽ ዝም ብለሽ እንደ ጨዋታ መልክ ምናምን ፈልጊያት ነበረ። ደውላልሽ ነበር እሷን ፈልጊ ነው ምናምን ብለሽ በጨዋታ ጠይቂ። አረ ደውላ አታውቅም ምናምን ካሉሽ ኦኬ፣ ያኔ አሁን የሆነ ነገር እንትን ቢል ሚዲያ ላይ ዝም ብለሽ ማውጣት እሷንም ነገ ለምን ቢያረግሽናል ትልሽ ትችላለች። ገብቶሻል? ህገወጥ ከነበረች በሀገር ቤት ገብታ ሊሆን ይችላል። አታውቂ። መጀመሪያ ፋሚሊዎቿ ጋር ያለውን ነገር እዛ ጋር ቼክ አድርጊ። እሺ ወንድሜ አመሰግናለሁ። ይሳት ቀጥታ ስልክ እሺ ጋይስ ሜምበሩ ኮይን ይችላል። በተለያየ ሀገር ውስጥ በተለያየ አየር ጸባይ ከተለያየ ዓለም አንድ ላይ ነው የተሰባሰብ ነው። ጥሩ ቆይታ ነበር። ትናንትና አልነበርኩም። አንድ ቀን በጠፋ በጣም ብዙ ቴክስትን የደረሰኝ በውስጥ መስመር እዚህ ቢሮ ሄጄ ነው ንግድ ፍቃድ ላድስ እዛ ነበርኩኝ እንጂ ሌላ ታሪክ የለውም። ያው አንዳንድ ሰው ስጠፋ እንትን ይላል። ያው በጣም ሪስፔክት የሚያደርጉኝ ሰዎች ስላሉ ለእነሱ ነው። እሺ እኔም ሪስፔክት ስለማደርጋቸው የማወቅ መብት አላቸው። ሁሌ የሚከታተሉኝ ከሆነ እኔም ብለው እዚህ ቤት ከመጡ ዝም ብዬ ላጠ ብዬ መጠፋ አይነት ነገር መሆን የለበትም። ለዛ ነው ጽፌላችሁ ነበረ ስቶሪ ላይ ያው እንዳታስቡ ማለት ነው። ድንገት ብቀር ምን ይፈጠራል? ይጠብቅ የነበረ ሰው ምን ተፈጠረ ብሎ ይጨነቅ ይችላል። ብዙ ሀሳብ ውስጥ ሊገባ ይችላል። ለዛ ብዬ ጽፌላችሁ ነበረ እና ለዛ ነው ሌላ ታሪክ የለው። ነገ እንቀጥላለን። ነገም ኑሩልኝ። እግር እርጥብ ያርጋችሁ፣ ቤዳችሁበት ተወደዱ፣ ተከበሩ፣ ጤና ይስጣችሁ፣ አትታመሙ። ሁሌም ቢሆን ደስታ ከቤታችሁ አይጥፋ፣ ደስታ ይግባ ቤታችሁ፣ ሰላሙን ይስጣችሁ፣ አስመሳይ ሰዎችን ከህይወታችሁ ያርቅላችሁ፣ የሰራችሁት ይባረክ፣ ብዙ ሺህ እጥፍ አድርጎ ይባርክላችሁ፣ የነካችሁት ሁሉ ወርቅ ይሁን ይለምልም፣ በሄዳችሁበት የሰው ፍቅር ይስጣችሁ ከህፃን እስከ አዋቂ። ረጃጅሞች ደግሞ ያው ሰንደቅ ያሰቀለ ቁመታችሁ፣ አጫጭሮችም ደግሞ ያው አጭሮች በጣም ስማርት ናቸው ይላል ሳይንሱ። እሺ እወዳቸዋለሁ። ነገ በተመሳሳይ ሰዓት እንገናኛለን። እየመሸ ያለበት ሀገር የምትኖሩ በደህና አደሩ። እየነጋ ያለበት ሀገር የምትኖሩ መልካም